በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በትንሣኤ በዓል ከቅዳሴ በፊት የሚሰበከው ምስባክ ይህ ነው። ወተንሳ እግዚአብሔር ከመዘንቃ ህምነዋም ወከመሃያል ወህዳገወይ ወቀተለ ጸሮ በድህሬው ወተንት እግዚአብሔር ከመዘንቃ ህምነዋም ወከመሃያል ወህዳገወይ ወቀተለ ጸሮ በድህሬው ወተንሥአ እግዚአብሔር ከመዘንቃ ህምነዋም ወከመሃያል ወህዳገወይ ወቀተለ ጸሮ በድህሬው። ትርጉም እግዚአብሔርም ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው። መዝሙር 77 ከቁጥር 65። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ገና ጌታችን መድኃኒታችን ኢየሱስ ክርስቶስ ከመውረዱና ከመወለዱ በፊት በቀራንዮ ከመሰቀሉ በፊት አስቀድሞ እግዚአብሔር ገልጾለት የረቀቀውን አጉልቶ የራቀውን አቅርቦ በትንቢት መነጽር የተናገረው ቃል ነበርና ይህ ቃል በዕለተ ትንሣኤ ይህ ትንቢት በዕለተ ትንሣኤ ፍጻሜውን አግኝቷል። ቅዱስ ዳዊት እንደተናገረው 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነሳ። የወይን ስካር እንዳለፈለት ሰውም ፈጥኖ እንዲነሳ ጌታም 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ተነሳ ሲል አስቀድሞ የተናገረው ቃል ነው። ይህ ምስባክ ከቅዳሴ በፊት በ6 ሰዓት የሚሰበክ ሲሆን በዚህ ዕለት የሚሰበከው የቅዳሴ ምስባክ ደግሞ ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንትሐሰይ ባቲ ኦ እግዚኦ አድንሶ። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈሳህ ወንትሐሰይ ባቲ እግዚኦ አድንሶ። ዛቲ እንተ ገብረ እግዚአብሔር ንትፈሳህ ወንትሐሰይ ባቲ እግዚኦ አድንሶ። ትርጉም እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን እናድርግ፣ በእርሷም ደስ ይበለን። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ሲሆን እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን እናድርግባት፣ በእርሷም ደስ ይበለን እያለ ደስታ ስለሚደረግባት ትንሣኤው አስቀድሞ የተናገረው ቃል ነው ማለት ነው። በዚህ በትንሣኤ ዕለት በዚች ቀን በዚች በተቀደሰች ዕለት ተደስተን
በቅድስት ቤተ ክርስቲያን ተገኝተን ይችን የደስታ ቀን በቅድስት ቤተ ክርስቲያን አሳልፈን እስከ መጨረሻው ጸንተን እንድንኖር የአምላካችን ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።